አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዛሬ ይዤላችሁ የመጣሁትኝ 30 ቆርቆሮ ሰርቪስ ለመስራት ምን ያክል ብር ይፈጅብናል ላላችሁ መልስ ነው ማለት ነው። ያው 3 ክፍል ነው የሚሆነው ሰርቪስ ማለት ነው። አንድ ሻወር ሽንት ቤት፣ አንድ ደግሞ ኩሽና፣ አንድ ደግሞ ሌላ ትርፍ አንድ ክላስ ይኖራል ማለት ነው። አጠቃላይ ሰርቪሱ 30 ቆርቆሮ 3 ክፍል ይሆናል ማለት ነው። ስለዚህ ቤቱን ለማቆም ምን ያክል እንደሚፈጅባችሁ፣ ውሃ ልክ ለማሳሰር፣ ገረገንቲ ለማስሞላት፣ ግርፍና ሊሾ ለማስተረግ እንዲሁም ደግሞ ለማስመረግ ምን ያክል እንደሚፈጅባችሁ ከመጀመሪያው እስከ መጨረሻው እያንዳንዱን ነገር የምነግራችሁ ይሆናል ማለት ነው። አብራችሁ ይቆዩ። ከዛ በፊት ግን ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ በማድረግ ቤተሰብ ሆኖ ማለት ነው። በመጀመሪያ እንግዲህ ቤቱን ለማቆም ቀያሽ 3000 ብር፣ የተቀየሰውን ለማስቆፈር 5000 ብር፣ ጠርብ 300 ያስፈልጋል ማለት ነው። የአንዱ ዋጋ 120 ብር ነው። አጠቃላይ ለጠርብ 36000 ብር ያስፈልጋል። ቋሚ 60 ያስፈልጋል። አንዱ 400 ብር ነው። አጠቃላይ 24000 ብር ያስፈልጋል ማለት ነው። ግድግዳ ማገር 100 ያስፈልጋል። የአንዱ ዋጋ 220 ብር ነው። አጠቃላይ 12000 ብር ይመጣል ማለት ነው። ቆርቆሮ ማገር 15 ያስፈልጋል። ዋጋውም 400 ብር ነው። አጠቃላይ 6000 ብር ይመጣል ማለት ነው። ራሱ ቆርቆሮ ያው 30 ያስፈልጋል። አጠቃላይ 39000 ብር ለቆርቆሮ ይወጣል ማለት ነው። ሚስማር 5 ካርቶን ያስፈልጋል። ጋ 1300 ነው። አጠቃላይ 6500 ለሚስማር ያስፈልጋል ማለት ነው። የተለያዩ ቁጥር ሚስማሮች። ስለዚህ ቀጣይ የሚሆነው ምንድነው? ቆርቆሮ ሚስማር 1 ካርቶን ያስፈልጋል። አንድ ዋጋ ደግሞ 1300 ብር ነው ማለት ነው። ከፋፋ 8 ያስፈልጋል። የአንድ ዋጋ 800 ብር ነው። አጠቃላይ 6400 ብር ያስፈልጋል ማለት ነው። ቤቱን ደግሞ አጠቃላይ ለማቆም ባለሙያ ወይም አናጺ እስከ 30000 ብር ሊሰራላችሁ ይችላል ማለት ነው። አጠቃላይ 169200 ብር ቤቱን ብቻ ያለምንም ውሃ ልክ ለማቆም ይፈጃል ማለት ነው። ቤቱን ለማቆም 169200 ብር ማለት ነው። ቀጣይ የሚሆነው ውሃ ልክ ለማሳሰር አሸዋ የ15000 ብር ያስፈልጋችኋል። ሲሚንቶ ደግሞ 7 ኩንታል ያስፈልጋል ማለት ነው። የአንዱ ኩንታል ዋጋ 3000 ብር ነው። አጠቃላይ 21000 ብር። ድንጋይ 1 ሲኖ ያስፈልጋል 20000 ብር። ባለሙያ 15000 ብር። አጠቃላይ እንግዲህ 71000 ይመጣል ማለት ነው። ውሃ ልክ ለማሳሰር ማለት ነው። ቀጣይ ገረገንቴ ለማስሞላት እስከነ ባለሙያ 15000 ብር ይበቃችኋል ማለት ነው። በርና መስኮት ደግሞ አጠቃላይ ጠቅለል አድርጋችሁ ከመስታወት ውጭ ማለት ነው። እንግዲህ እናንተ እንደንትላችሁ ይለያያል። መስኮት በርና መስኮት እስከ 60000 ብር ይፈጃል ማለት ነው። መስታወትን ሳይጨምር ማለት ነው። ቀጣይ የሚሆነው ማስመረግ ነው። ስለዚህ ለማስመረግ አፈር፣ ጭድና ውሃ ባለሙያ ነው የሚያስፈልገው ማለት ነው። አፈር ከዛውም ከሆነ ማትገዙ ከሆነ በጣም አሪፍ ነው ማለት ነው። ጭድ እስከ 15000 ብር ያስፈልጋቸዋል። ብቻ አጠቃላይ አፈርን፣ ውሃን ባለሙያን ጨምሮ እስከ 80000 ብር ያስፈልጋቸዋል ማለት ነው ለማስመረግ። ቀጣይ የሚሆነው እንግዲህ ግርፍና ሊሾ ነው ማለት ነው። ለማስገረፍና ሊሾ ለማድረግ ሚስማር 5 ካርቶን ያስፈልጋል ማለት ነው። የአንዱ ዋጋ 1300 ብር ነው። አጠቃላይ 6500 ብር ይመጣል ማለት ነው። ቀጣይ ሽቦ 2 ጥቅል ያስፈልጋል። የአንዱ ጥቅል ዋጋ 2500 ነው። አጠቃላይ 5000 ብር ያስፈልጋል ማለት ነው። ሲሚንቶ 15 ኩንታል ያስፈልጋል። የአንዱ ዋጋ 3000 ብር ነው። አጠቃላይ 45000 ብር ይመጣል ማለት ነው። አሸዋ ደግሞ 1 ሲኖ ያስፈልጋል። 85000 ብር ያስፈልጋችኋል ማለት ነው። ባለሙያ ግርፍና ልሾ የሚሰራው ባለሙያ 20000 ብር ይሰራላችኋል ማለት ነው። ስለዚህ አጠቃላይ 161500 ይመጣል ማለት ነው ለሊሾና ለግርፍ ማለት ነው። እዚህ ጋር በርና መስኮታችሁ መስተዋት መገጠም ካለበት ልሙጥ ካላደረጋችሁት ለመስተዋት 25000 ብር ያስፈልጋችኋል ማለት ነው። ሌላው ደግሞ ሻወር ሽንት ቤታችሁን ውስጡን ሰራሚክ የምታነጥፉ ከሆነ ግድግዳውንም ሰራሚክ የምታደርጉ ከሆነ ራሱን የቻለ ሌላ ወጪ አላችሁ ማለት ነው። እንግዲህ በአጠቃላይ ግን እኔ ነገርኳችሁን ቤቱን
አቁማችሁ ውሃ ልክ አሳስራችሁ ገረገንቴ አስሞልታችሁ በርና መስኮት ገጥማችሁ አስመርጋችሁ ግርፍና ሊሾ አሰርታችሁ በአጠቃላይ የሚፈጅባችሁን እነግራችኋለሁ ማለት ነው። የቀለምም አላስገባሁም፣ ምክንያቱም ሰርቪስ ስለሆነ። ለምሳሌ ሻወር ሽንት ቤቱ ሰራሚክ ካነጠፋችሁበት ግድግዳውም ሰራሚክ ከተነጠፈበት ቀለም አያስፈልገውም ማለት ነው። ወይም ደግሞ ሰራሚኩ እስካለ ሰራሚኩ ያልነካው ቦታ ላይ ነው ቀለም ልትቀቡ የምትችሉት። ስለዚህ እንደው ዝም ብላችሁ 15,000 ብር ለቀለም እንይዛለን ማለት ነው። ነገር ግን ሰራሚኩን በእናንተ ምርጫ ነው። ሰራሚክ ከፈለጋችሁ በሌላ ቪዲዮ የሰራሚክ ዋጋ የምነግራችሁ ይሆናል ማለት ነው። ብቻ አጠቃላይ 30 ቆርቆሮ ሰርቪስ ለማቆም የሚፈጅባችሁ አጠቃላይ እንግዲህ አብራችሁኝ እንደምር። ቤቱን ለማቆም 169,200 ብር፣ ውሃ ልክ ለማሳሰር 71,000 ብር፣ እንዲሁም ደግሞ በርና መስኮት 60,000 ብር፣ ለማስመረግ 80,000 ብር፣ ሊሾና ግርፍ ለማሰራት 161,500፣ መስታወት 25,000 ብር፣ ለቀለም 15,000፣ አጠቃላይ 596,700 ብር ይመጣል ማለት ነው። ሌላው ደግሞ የረሳሁት ነገር ካለ እንዲሁም ደግሞ እቃዎቻችሁን ገዝታችሁ እናንተ ወደምትሰሩበት አካባቢ ማጓጓዣ ያስፈልጋል ማለት ነውና ቢያንስ በትንሹ 20,000 ብር ወይም ደግሞ 50,000 ብር ለጥቃቅኖች ቢይዝላችሁ አጠቃላይ እስከ 600 እስከ 650,000 ካላችሁ ጥንቅቅ ያለ ሽንት ቤታችሁንም ሻወር ሽንት ቤታችሁንም ሰራሚክ አንጥፋችሁ ጽድት አድርጋችሁ ለመስራት በትንሹ ከ600 እስከ 650,000 ብር ይፈጅባችኋል ማለት ነው። ነገር ግን እኔ የሰራሁላችሁ አሁን የሰራሁት ወጪ እያንዳንዱ ሰራሚክን ሳይጨምር 596,700 ብር ያስፈልጋችኋል ማለት ነው። ይህ ዋጋ እንግዲህ እንደየአካባቢያችሁ እንደያላችሁበት ከተማ ይለያያል ማለት ነው። እንዲሁም ደግሞ እናንተ በምትሰሩበት ሰዓት ምናልባት እቃ ከቀነሰ የተለያዩ ነገሮች ከቀነሱ ከዚህ በታች ልትሰሩ ትችላላችሁ ማለት ነው። ባለሙያም እንደየአካባቢያችሁ ይለያያል ማለት ነው። ነገር ግን ሰርቪስ ለመስራት አስቤ ነበር ምን ያክል ብር ይፈጅብኛል ብላችሁ ግራ የገባችሁ ካላችሁ ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ ማለት ነው። ያው አብዛኞቻችሁ ትከታተሉኛላችሁ፣ ነገር ግን ሰብስክራይብ አታደርጉኝም። ስለዚህ የኔ ቅኖች የኔ መልካሞች ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ ማለት ነው። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።